ዶክተር ደሳለኝ ጫኔ ከፖለቲካ ራስን ማግለልና የፓርላማው ክርክር ማነጋገሩ ቀጥሏል። በቅርቡ በሕዝብ ተወካዮች ምክር ቤት ስብሰባ ላይ ዶክተር ደሳለኝ ጫኔ የትምህርት ሚኒስቴርን የ92% ተማሪዎች መውደቅ አስመልክቶ ጠንከር ያለ ትችት መሰንዘራቸው አይዘነጋም። መምህሩ ተማሪዎቹን ማሳለፍ ካልቻለ የወደቀው መምህሩ ነው በሚል አባባል የወደቀው ትምህርት ሚኒስቴር ብቻ ሳይሆን አገሪቱ ጭምር መሆኗን ገልጸዋል። ይሁን እንጂ በዚህ አሳሳቢ ሐሳብ ላይ አንዳንድ የፓርላማ አባላት መሳቃቸው ከፍተኛ ቅሬታን ፈጥሯል። የተሳቀባቸው ዶክተር ደሳለኝ ላለፉት 5 ዓመታት የነበራቸውን የፓርላማ ቆይታ አጠናቀው ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸው በይፋ አስታውቀዋል። ኑሮ ውድነትና የደሞዝ ግብር ቅሬታ ሲቪል ሰርቪስ ሰራተኛው ላይ ከደሞዝ 35 በመቶ ግብር እንዲሁም ሌሎች ተቆራጮችን ጨምሮ በአጠቃላይ እስከ 42 በመቶ የሚደርስ ክፍያ እንደሚቆረጥና በቀረው 58 በመቶ ደሞዝ ላይ ደግሞ 15 በመቶ ቫት እና የባንክ አገልግሎት ክፍያዎች ተደምረው ህዝቡ በአስማት ነው የምንኖረው በሚል ደረጃ ላይ ለከፋ የኑሮ ውድነት መጋለጡ ተነስቷል። መርካቶ መፍረስና የኮሪደር ልማት ውይይት በአዲስ አበባ መርካቶ ጣና ገበያ ማዕከል ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን ባወጣው ጥብቅ ደብዳቤ መሰረት 20 ቀናት ውስጥ ንብረታቸውን ይዘው እንዲወጡ መነገሩና ይህም በነጋዴዎቹ ቤተሰብ ላይ የሚያደርሰው የኢኮኖሚ ቀውስ የሰሞኑ መነጋገሪያ ሆኗል። በሌላም በኩል አስተያየት ሰጪዎች የአዲስ አበባን የኮሪደር መናፈሻ ልማት ቢያደንቁም ነገር ግን አንዳንድ የብልጽግና ፓርቲ አባላት ስለ ልማቱ ሲያወሩ የፈጣሪ እጅ አለበት እያሉ ፈጣሪን ያለ አግባብ የሚያስገቡበትን ያገላለጽ መንገድ ተችተዋል። ልማቱ አንድ መንግስት ሊሰራው የሚገባው ተራ የከተማ ጽዳትና የማስዋብ ስራ ብቻ እንጂ መለኮታዊነት ያለው ተአምር ተደርጎ ሊወሰድ እንደማይገባም አስገንዝበዋል። ይልቁንም በመናፈሻ ምክንያት የተፈናቀሉ ነዋሪዎች ሁኔታ ለልማቱ እየወጣ ያለው እጅግ ከፍተኛ ወጪና የቅርሶች መፍረስ ለግምገማና ለውይይት መቅረብ እንዳለበት አሳስበዋል። ሰይፉ ፋንታሁንና የመቄዶንያ 30% ኮሚሽን ወሬ ጋዜጠኛ ሰይፉ ፋንታሁን ለመቄዶንያ ከሚሰበስበው ገቢ ላይ 30% ኮሚሽን ይወስዳል ተብሎ በቲክቶክ ላይ የተሰራጨውን ወሬ አስመልክቶ የመቄዶንያ አቶ ቢንያም በለጠ በፌስቡክ ገጽ ይፋዊ ምላሽ ሰጥተዋል። ይህ መረጃ ከእውነት የራቀ መሆኑን እና ሰይፉ ፋንታሁን ሁልጊዜም ለተቸገሩ ወገኖች በቅንነት የሚደርሰው እንጂ እንዲህ አይነት ተግባር ላይ እንደማይሳተፍ አስታውቋል። የጆኒና ሴዶ የተቀነባበረ ጸብ ማርሻል አርት ስፖርተኞቹ ጆኒና ሴዶ በአድዋ ሙዚየም ችግኝ የተከሉ በነበረበት ወቅት የተጣሉበትና የተለባደቡበት ቪዲዮ በሁለቱም ቻናሎች ተለቋል። ነገር ግን ሁለቱም እኩል ካሜራ ከፍቶ መቅረጽ መጀመራቸውና አቋቋማቸው ቪዲዮ አስቀድሞ የታቀደ ወይም ስክሪፕትና ትኩረት ለመሳብ የተደረገ መሆኑ በግልጽ ያሳያል ተብሏል። ኮሊና የግብፅን ክስ ውድቅ አደረጉ። ዳኞች ላይ ዛቻ ሊሰነዘር እንደሚችልም ጠቆሙ። ታዋቂው የቀድሞ የእግር ኳስ ዳኛ ጣሊያናዊ ፔርሉጂ ኮሊና በአርጀንቲናና ግብፅ ጨዋታ ላይ ቀረበውን የአድሎ ክስ አስተባበሉ። ለዚህ ያሉ የአድሎ ክሶች በዳኞችና ቤተሰቦቻቸው ላይ ዛቻ ሊያስከትሉ እንደሚችሉ ተናግረዋል። አርጀንቲና ግብፅን 3-2 በሆነ አስደናቂ ውጤት ባሸነፈችበት የዓለም ዋንጫ የሩብ ፍጻሜ ማለፊያ ጨዋታ ላይ የነበረውን ዳኝነት በመከላከል የቀረበውን የአድሎ ክስ ውድቅ አድርገዋል። የጨዋታው ዳኞች ፍጹም ገለልተኛ ሆነው መስራታቸውንም ገልጸዋል። ሐሙስ ዕለት በፊፋ ድረገጽ ላይ በታተሙ ቃለ መጠይቅ ኮሊና በዳኞች ላይ የሚሰነዘሩት ትችት የእግር ኳስ አካል መሆኑን ገልጸው ነገር ግን ግብፅ ከሽንፈቱ በኋላ የዳኞችን ታማኝነት መጠራጠሯን አውግዘዋል። በአጭር ጊዜ ውስጥ እጅግ በጣም ብዙ ጨዋታዎች ስለሚደረጉ አንዳንድ ነገሮች ከተጠበቀው ውጪ መሆናቸው የተለመደ ነው ሲሉ ኮሊና ተናግረዋል። ይህ በሚሆንበት ጊዜ ዳኞች ለቀጣዩ ጨዋታ ሙሉ በሙሉ ዝግጁ መሆናቸውን ለማረጋገጥ ከበፊቱ በለጠ ጠንክሮ ለመስራት ዝግጁ ናቸው። እርግጥ ስለ ውሳኔዎች ገንቢ ውይይት ማድረግ ሁልጊዜም የእግር ኳስ አካል ሆኖ ይቀጥላል። ነገር ግን መሰረት የሌላቸው ክሶች በስፖርታችን ውስጥ ቦታ የላቸውም ብሏል። ኮሊና አክሎም እንደ ያሉ ክሶች በዳኞችና ቤተሰቦቻቸው ላይ ዛቻዎችን ሊቀሰቅስ እንደሚችሉ አስገንዝበዋል። ማንም ሰው የፊፋ ዓለም ዋንጫ ጨዋታ ዳኞችን ታማኝነት ሊጠራጠር አይችልም። በተመሳሳይ መልኩ የፊፋ ዳኝነት በማንም አካል በፊፋ ፕሬዝዳንት ጃን ኢንፋንቲኖ ጭምር ተጽዕኖ ሊያድርበት እንደሚችል ማንም ሊናገር አይችልም ሲሉ አክሏል። የጨዋታ ዳኞች ታማኝ ውሳኔዎች ያስተላልፋሉ። ልክ እንደ ተጫዋቾችም እና አሰልጣኞች ሁሉ እነሱም ሁል ጊዜ የተቻላቸውን ሁሉ ጥረት ያደርጋሉ ብሏል።
ግብፅ ከውድድሩ ውጭ ብትሆንም ፍትሐዊ ያልሆነ አያያዝ እንደደረሰባት ተናግራለች። አርጀንቲና ጨዋታው ሊጠናቀቅ 11 ደቂቃዎች ሲቀሩት 2-0 መሪነት ተነስታ በጭማሪ ሰዓት በኤንዞ ፈርናንዴዝ አማካኝነት ባስቆጠረችው ማሸነፊያ ድል ጎል መቀናጀቷ ይታወሳል። የግብፅ አሰልጣኝ ሆሳም ሐሰን ከጨዋታ በኋላ በሰጡት አስተያየትም አርጀንቲና በውድድሩ እንድትቆይ በዳኞች ላይ ጫና ሳይደረግ እንዳልቀረና ግብፅ ወደ ሩብ ፍጻሜ የማለፍ ዕድሏ በማጭበርበር እንደተነጠቀች ተናግረዋል። የግብፅ እግር ኳስ ማህበር የቪዲዮ ረዳት ዳኛ ቫር አሰራር ተገቢ ያለውን አጠቃቀምን በተመለከተ ዝም እንደማይል በመግለጽ የዳኝነት ውሳኔዎችን ተችቷል። ግብፅ በሁለተኛው አጋማሽ ሙስጠፋ ዚኮ ያስቆጠረው ጎል ከዚያ በፊት በነበረው ሂደት ውስጥ ምንም አይነት ጥፋት ወይም ፋውል ሳይኖር በስህተት ተሰርዟል ስትል ትከራከራለች። በተጨማሪም አርጀንቲና የማሸነፊያ ጎሏን ያስቆጠረችበትን መስመር ከመጀመሯ ጥቂት ቅጽበታት በፊት መሐመድ ሳላ ላይ የተሰራው ጥፋት ቅጣት ሳይሰጠው በመቅረቱ ግብፅ ክፉኛ ተቆጥታለች። የፊፋ ኮሊና ግን ማሪዋን አቲያ በአርጀንቲናው ተከላካይ ሊሳንድሮ ማርቲኔዝ ላይ የደረሰውን ጥፋት ካረጋገጠ በኋላ የቪዲዮ ረዳት ዳኛው ወይም ቫር የዚኮ ጎል እንዲሰረዝ ትክክለኛ ምክር ሀሳብ መስጠቱን ተናግረዋል። እኛ የምናምነው ጥፋት ነው በሚለው ላይ ነው ብለዋል ኮሊና። ጥፋት ግን ግልጽ ይሁን አይሁን ምንም ሳይለይ ዋናው ዳኛ በሜዳው ላይ ካላየው ቫር ጣልቃ መግባት ይችላል ብለዋል። ኮሊና አርጀንቲና የማሸነፊያ ጎሏን ከማስቆጠሯ በፊት ለግብፅ ፍጹም ቅጣት ምት ፔናልቲ አለመሰጠቱን ተከላክለዋል። ዋናው ዳኛም ሆነ የቪዲዮ ረዳት ዳኛ በሳላ እና በጁሊያን አልቫሬዝ መካከል የነበረውን ንክኪ የተለመደ እግር ኳስ ንክኪ እንደሆነ መወሰናቸውን ገልጸዋል። የተጋጣሚን እግር መርገጥ ጥፋት ነው፣ ነገር ግን መጀመሪያ ኳሷን ነክቶ ከዚያ በኋላ የተለመደ እግር ኳስ ንክኪ ያደረገ ተከላካይ ጥፋት አልፈጸመም ብለዋል። አንዳንድ ውሳኔዎች ሁልጊዜም የግል እይታ ወይም ሰብጀክቲቪቲ የሚንጸባረቅባቸው መሆኑን ቢያምኑም ኮሊና ፊፋን በውድድሩ ሁሉ የቫር መሪዎችን በተተገበሩበት መንገድ መደሰቱን ገልጸዋል። ሀሳብና አስተያየታችሁን በኮሜንት ሴክሽን አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሰላም ቆዩን።